ልናሳካው ነው ይሄን ነገር ልንከታተለው ነው ልንይዘው ነው ብዬ እንግዲህ የድል ዜናም ወይም ደግሞ ሌላ የክትትል ዜና ልነግራችሁ አይደለም የመጣሁት። ሳይሰማ ያንን ሰምቶ ቢሞት እንኳን ይሻለው ነበር። ሳይሰማ ቢያንስ እግዚአብሔር በትንሹ የድካሙን ውጤት እንደመለሰልኝ ዛሬ በጣም እጅግ በጣም ልቤ ተሰብሯል። እንግዲህ በዚህ ቪዲዮ ወደ እናንተ የመጣሁት ያው ነገር እየደረሰባቸው ያሉ ማንም አይዞ ባያጧሉ ወንድሞቻችን እህቶቻችን በየስንት በየጓዳው በየሰፈሩ በየመንደሩ ስንቶች አሉ። ወደ ሽንት ቤት ልወጣ ስል ጂን ነካርጎ ይዞ ጥላሽኛ አትጂ በረደኛልኝ እኔ አባት እኔ ብረደኝ እና ደግሞ በሕክምናም ሲረዱ ትንሽ ተጎድተው ነበርና እኔንም ያሉኝ ነገር ነበር። አባትሽ ላንቺም የሚነግሩሽ ነገር ነበረ። ያው በሕክምና መቆየታቸውም ትንሽ ስለከበደ እንደው ባርፍ እና አደራ ከምንም በላይ ከንብረቱም ከሁሉም ነገር ያጡት እምነትን ነውና እምነትን በመከዳት ረጅም ጊዜ አሳልፈዋል። በዛም ደግሞ የውስጥ ቁስል ነበረባቸው። እንግዲህ ብዙ ጊዜም ሲታመሙ ነበር። እኛ ከአንድም ሁለት ጊዜ በሕክምና እንዲረዱም ያው ድጋፍ እያደረግን ነበረ። ሁላችንም ተባብረን በቻለው አቅም እኮ አባትሽን ከአልጋ ተነስቶ ደስተኛ ሆኖ ከአንቺ ጋር ቀሪ ህይወቱን በደስታ እንዲያሳልፍ ጥረት አድርገን ነበር። አቅማችን ሁሉ ሞክረን ነበር። መቀጣት ያለበት ሳይቀጣ ያልፍ። የማንም ነፍስ እንደዚህ በቀላሉ የሚያልፍበት ሁኔታ የለም ከዚህ በኋላ። ሰላም ውድ የመብራቅ ቲዩብ ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ውድ ቤተሰቦች እንግዲህ ያው ዛሬ ትንሽ ልባችን ተሰብሯል። እንግዲህ ያልጠበቅነውን ነገር ሰምተናል እና በዚህ በጣም ተሰብረናል። ሀዘን ላይ ነው ያለነው። ያው እንደቀደሙ ጊዜ ያው ይህንን ነገር ልናሳካው ነው ይህንን ነገር ልንከታተለው ነው ልንይዘው ነው ብዬ እንግዲህ የድል ዜናም ወይም ደግሞ ሌላ የክትትል ዜና ልነግራችሁ አይደለም የመጣሁት። ዛሬ እንግዲህ የሀዘን ዜና ነው ይዤ የመጣሁት። ለዚህም በጣም ከልብ አዝናለሁ። እንግዲህ ውድ ቤተሰቦች ያው በጣም ከባድ ሀዘን ላይ ስለሆንኩኝ እንዴት ብዬ ለእናንተ መግለጽ እንደምችል አላቅም። እስቲ ሳሚ የምትለው ነገር አለ የምታግዘኝ? እኔ እንጃ። እኔ በአሁኑ ሰዓት ጥሩ ስሜት እየተሰማኝ አይደለም። እንደዚህ አይነት ነገር መስማትም ሆነ መፈጠር እንደሌለበት ነው የማውቀው። ግን አንዳንዴ ፈጣሪ ያለው ነው የሚሆነው። ይሄ ነገር እንግዲህ አንዴ ሆኗል፣ አንዴ ተፈጥሯል። ስለዚህ አሁን በርታ ብለን እኛም ያለውን ነገር በማጽናናት ከጎን በመሆን እንግዲህ የቅርብ ቤተሰብ በሉ ያጣነው ሰው ይከብዳል እንደዚህ ለመናገር። ብዙ ስቃዮችና መከራዎችን ያየ ሰው እና ብቻ ምን ማለት እንዳለብኝ አላውቅም። ወደ ቦታው ላይ ሄደን ያለውን ነገር እናንተም እንድትከታተሉት ነው ፈልገው። አብረን እስኪ ትንሽ ውስጤም ጥሩ ስላልሆነ እኔ አሁን እዛው ቦታው ላይ ሄደን እስኪ ያለውን ነገር ብናይ ይሻላል። መልካም እንግዲህ ቦታው ላይ ደርሰን ያለውን ነገር ወደ እናንተ የምናቀርብላችሁ ይሆናል። አሁን እንዲህ ነው ለማለት በጣም ስለሚቸግረን ነው። ቦታው ላይ ደርሰን ያለውን ነገር እዛው ብታዩት ይሻላል እንጂ ያው ለኛም ስብራት ነው፣ ለኛም ሀዘን ነው። ለቀናት የተደከመበትና የተለፋበት ነገር እንግዲህ በሀዘን ዜና ዛሬ ወደ እናንተ እንድንቀርብ አድርጎናልና ያለውን ነገር እዛው ቢመለከቱት ይሻላል። ወደ ቤተሰቦቻችን ተከታተሉን እስከ መጨረሻው ድረስ። ወደ በኋላ እንመለሳለን። ወደ ቦታው ነው። እሺ
ውድ ቤተሰቦች እንግዲህ ያው ዛሬ በጣም እጅግ በጣም ልቤ ተሰብሯል። እንግዲህ በዚህ ቪዲዮ ወደ እናንተ የመጣሁት ያው ግድም ስለሆነብኝ ነው፣ ያለውን ነገር ወደ እናንተ የግዴታ ማሳወቅ ስላለብኝ ነው። እዚህ ጋር እንግዲህ ገኒ የደረሰባት ሀዘን አለ። ለቀናት ያው አባቷን ስታስታመም ቆይታለች እና ፈጣሪ ፈቅዶ ያው እንግዲህ በእሱ ፍቃድ ስለሆነ ሁሉ ነገር የሚሆነው አባቷን ያው ማትረፍ አልቻልንም፣ አተናቸዋል። እንግዲህ ይሄ የእሱ ፍቃድ ነው፣ የፈጣሪ ስራ ላይ ደግሞ መግባት አይቻልም እና ያው እኛም እንግዲህ ልናጽናና እንደ መብረቅ ሚዲያ እዚህ ተገኝተናል። እንግዲህ ጎረቤቱንም እሷንም አስፈቅደን የተወሰነ እንዲረጋጉ ካደረግን በኋላ ያው የተወሰነ የገኒን ስሜት ለእናንተ ማጋራት ስለፈለግኩ ነው። ያው አውቃለሁ ሁኔታዎች ባይፈቅዱም የገነትን ታሪክ የአንቺን ታሪክ ሁሉም ተመልካች በሚገባ ያውቃል፣ ይከታተላልና ለዛ ነው። ገኒ እንግዲህ በጣም ይቅርታ፣ አንዳንድ ጥያቄዎችን ልጠይቅሽ ፈልጋለሁ። ጠይቀኝ። ከዚህ በኋላ ምን ይመጣል? ከዚህ በኋላ ምን ይመጣል? አይዞሽ ገኒ፣ እንግዲህ እስቲ ያው ፈጣሪ የፈቀደው ነገር ነው የሆነውና ብዙ ለፍተሻል፣ አንቺም ብዙ ደክመሻል። ሁላችንም የምናውቀው ነገር ነው። ባለፈው የተገናኘንበት አጋጣሚ ላይ ያው በጥሩ ዜና ነበረ። እንግዲህ ፈጣሪ ደግሞ በዚህ ደግሞ ሳይሰማ ያንን ሰምቶ ቢሞት እንኳን ይሻለው ነበር። ሳይሰማ ቢያንስ እግዚአብሔር በትንሹ የድካሙን ውጤት እንደመለሰለት ሳያውቅ አባቴ ቀደመኝ። ምኑንም ሳያውቀው አባቴ ቀደመኝ። አባቴ ነጠቀች። አባቴ እንደዚህ አልነበረ። አባቴ እሷ ናት የነጠቀች። ሰባት መጣ ኖሮ አባቴ አይሞትብኝ ነበር። ልክ ነሽ እኮ ያው ግን ምን መሰለሽ የግዴታ እያንዳንዱ ነገር ይፋ መውጣት ነበረበት። እንግዲህ ለዚህ ሁሉ ምክንያት ተጠያቂ የሚሆኑት እናትሽ ቢሆኑ ግን ደግሞ እያንዳንዱን እውነት የግዴታ አባትሽን ማወቅ አለባቸውና ለዛ ነው እንትን ያልነው። እንግዲህ ከዛ ቀደምም ደግሞ ታማው እንደነበረ መስማቱ ምን ጠቀመው? መስማቱ ህይወቱን ነጠቀው እንጂ ምን ጠቀመው? ተቃጠልኩ። ምንም አልጠቀመው። ሆስፒታል አልጋ ላይ ጣለው እንጂ ምንም አልጠቀመው። አባቴ ምንም እኔ እባክሽ ተረጋጊ። ብቸኛ እኮ ነኝ። ያው በዚህ ሁኔታ ትንሽ መቀጠል ይከብዳል ምልሽ። ያው ያለውን ነገር እያወራን ነበር አይደለ ለቀናት።
እየደከሙም እንደነበሩ አባትሽን ያየሁበት አጋጣሚ ነበርና አስቀድሜም አንዳንድ ሀሳቦችን ነግሬሻለሁ። ምናልባት እኛ እንዳሰብነው እኛ እንዳቀድነው ነገሮች ላይሄድ ይችላሉ እና ደግሞ በሕክምናም ሲረዱ ትንሽ ተጎድተው ነበርና እኔንም ያሉኝ ነገር ነበር አባትሽ ላንቺም የሚነግሩሽ ነገር ነበረ። ያው በሕክምና መቆየታቸውም ትንሽ ስለከበደ እንደው ባርፍ እና አደራ የልጄን ነገር አደራ ይሉ ነበርና እኔ አሁን ምልሽ እንድትረጋጊም አንዳንዴ ሰው በጤና ኖሮ መቆየት ካልቻለ ሆስፒታልን በመመሰቃየቱም ለዛ ሰው ትልቅ ድካም ነውና እንግዲህ አርፈዋል እረፍትም ነው የሚያገኙት። እና ጠንካራ ነበር አባቴ ደካማ አልነበረም ጠንካራ ነበር። እሺ ተረጋጊ። ያው ውድ ቤተሰቦች ሀዘኑ እጅግ ጥልቅ ነው፣ ግን ምን ማድረግ ይቻላል እንግዲህ መልካም ሰው ነበሩ እጅግ በጣም። ያው ታስታውሳላችሁ እንግዲህ የገነት አባት ከምንም በላይ ከንብረቱም ከሁሉም ነገር ያጡት እምነትን ነውና እምነትን በመከዳት ረጅም ጊዜ አሳልፈዋል። በዛም ደግሞ የውስጥ ቁስል ነበረባቸው። እንግዲህ ብዙ ጊዜም ሲታመሙ ነበር። እኛ ከአንድም ሁለት ጊዜ በሕክምና እንዲረዱም ያው ድጋፍ እያደረግን ነበረ። ግን የውስጥን ስብራት የውስጥን ህመም በጭራሽ በምንም አይነት ሁኔታ ማከም አይቻልም እና በህይወት ዘመን ደግሞ ሰው በዚህ ውድቀት ይገኛል፣ አንዳንዱም በስኬት ይገኛል። ይሄ የሰው ልጅ እጣ ፈንታም ነውና ግን ደግሞ አባቷ ምንም ቢሆን ገነትን የመሰለ መልካም አስተሳሰብ ያለው ለለውጥ የሚተጋ መልካም ልጅ ፈጥረዋልና ይሄም መጽናኛ ነው። አንዳንድ ሰው ያው ምንም ሳያገኝም ምንም ሳይተካም እንዲሁ በከንቱም ኖሮም ያልፍም አለና ያው በዚህ አማካኝነት ገነት እንግዲህ ልትጽናና ይገባል ብዬ አስባለሁ። እውነቱም ላይ ደርሰናል። ወንጀለኞችም ደግሞ ተጋልጠዋል። ብዙ ንጹሃን ሰዎች ከዚህ ነገር በአንቺ ታሪክ ምክንያት ትልልቅ ወንጀለኞች ተጋልጠዋል። አንቺ አባት መስዋዕት የሆኑት ለእውነት ሲሉ ነው ብዬ ነው የማስበው። እኔ ገኒ ለእውነት ሲሉ መስዋዕትነት ከፍለዋል። እዚህ ጋር የእነሱ ታሪክ በአጠቃላይ በርካታ ወንጀለኞችን እንድንደርስባቸው ምክንያት ሆኗልና በዚህ እንደው ልትጽናኝ ይገባል። አባትሽ እንደማንም ሰው እንደተራ ሰው ሞተው አላለፉም፣ ታሪክ ሰርተው ነው ያለፉት። እኛ እውነቱን እንድንደርስበት ምክንያት ሆነውናል። አንቺንም ከልብ አድርጌ አመሰግናለሁ። ያው ለዚህም ምክንያት ሆነሽ ስለመጣሽ ማለት ነውና እስቲ እንደው ሆስፒታል ስለነበረው ነገር እና እንመለስና የተወሰነ አስታውሽ። እንዴት ነበር? ሌሊት ነው ያረፈው። ደህና ነበርኩ። መታይተዋል። አንተም ሄድ መለስ ያደርገዋል። የሆነ ሰዓት ላይ በቃ ሞተ ስል በቃ የሆነ ሰዓት ላይ ሄደ ስል ደግሞ የሆነ ሰዓት ላይ ደህና ይሆንብኛል። ደህና ነው ስል ደግሞ ቅስቅስ ይልብኛል። ከዛ ሌሊት ላይ ደህና ነበር። ምግብ በልቶ ነበር እኮ ብርቱካን ስጠኝ ብሎኝ ብርቱካን ቆርጬ ሰጥቼው ነበር። ከዛ ደህና ነበረ፣ እያወራኝ ነበረ፣ እየመከረኝ ነበረ፣ ጠንካራው እያለኝ ነበረ። ለካ እሱ ታውቆት ነው፣ ለካ አባቴ ታውቆት ነው፣ እንደሚሄድ ታውቆት ነው። ብዙ ነገር ብሎኝ ነበረ። ለወጣ ስል ሌሊት ወደ ሽንት ቤት ለወጣ ስል ጂን ነቅ አድርጎ ይዞ ጥለሽኝ አትሂጂ በረደኛለኝ እኔ አባት እኔ ብረደኝ በረደኛለኝ አትሂጂብኝ በረደኛለኝ። አለበስኩት፣ አልሄድም አልኩት፣ አለበስኩት። በቃ ከዛ በኋላ ሁሉም ነገር ወዲያው ሆነ። ወዲያው መተንፈስ አልቻለም። ወዲያው ዶክተሮች መጡ፣ እኔን አስወጡኝ።
ስመለስ አባቴን ሸፍነውታል። ስመለስ አባቴ ሞተዋል። ስመለስ አባቴ ሄዳል። ግን እባክሽ ተረጋጊ። ፈጣሪ ያለው ነገር እኮ ነው የሚያስፈልገው ፈጣሪ እናላለም። ፈጣሪ እናላለም። ፈጣሪ አባቴን ያልወሰደ ራስሽን የምትጎጂው እንጂ ሌላ ምንም ነገር የለም። እናቴን አባቴን የወሰደችው እንጂ አባቴን አልገደለም። እግዚአብሔር እንዲኖር ለዚህ ሁሉ ነገር ተጠያቂ የሆኑት እጃችን ስር እንደምናስገባ እኮ እንዳለን በቁጥጥር ስር እየዋሉ ምን አውቃለሁ። አባቴ ከፈር በታች ነው። ምን አውቃለሁ። የሚያስፈልገው ሁሉ ሕክምና ተደርጎለት እንደነበር ታውቂያለሽ። እንዳልቡ ሳይሆን ታሞ እንዳልቡ ሳይሆን ይኸውልሽ ግን ምን መሰለሽ አሁን የሚጠበቅ ነገር ነበር አይደለ? በቃ ቅድምም ነግሬሻለሁ። ከምንም በላይ ደግሞ በህመም መሰቃየታቸው በህመም መቆየታቸው ለአንቺም ለእሳቸውም ጉዳት ነው። አንቺም ብቻ አይደለም እኮ በርካታ ሰዎች እኮ ሲጎዱ ነበር አይደለ? ማስታመም ማለት እጅግ በጣም ከባድ ነገር ነው። በጣም ነው። አንቺንም ተጨንቀሽ ራስሽን እያጣሽ እዛ ጋር እንኳን ያው ቀደም ብለን የተፈጠሩ ነገሮች ነበሩ። በባለፈው ቪዲዮአችን ላይ ያስረከብንሽም አንዳንድ ነገሮች ነበሩ። እሱን እንኳን ያው ነገሮችን ማስኬድ አልቻልሽም። ምክንያቱም ምንድነው በጭንቀት በሀዘን በመመላለሱም ጉዳት ነው። ስለዚህ እግዚአብሔር ከፈቀደ ደግሞ እንዲያርፉ አንቺም ይሄ ነገር አስደስቶሽ ወይም መልካም ነው እያልኩሽ ሳይሆን በቃ ድካም ደግሞ ሲበዛ ከባድ ነው የሚሆነው። ምንድነው ትርፍሽ? ሕክምናው ላይ ያው እኛ ከዶክተሮች ጋርም ተነጋግረናል። መዳን የሚቻልባቸውን ነገሮች በአጠቃላይ ሁሉን ነገር ሞክረናል። ግን ሕክምናው ስር የሰደደ ነው፣ ቆይቷል። ውስጣቸው መታመም ከጀመረ ምን ማድረግ እንችላለን? ያንን ሁሉ አንቺ እንግዲህ በእስር በነበርሽበት ጊዜ በርካታ ስቃዮችን አሳልፈዋል። ታመው ብቻቸውን ማቀዋል። ያ ጉዳት በጊዜ ቢደረስበት ኖሮ ያው መፍትሄ ይደረስበት ነበር። ግን አሁን ያንን ደግሞ እንዴት ማድረግ ይችላል? ዶክተሮቹም እኮ እንግዲህ ከፈጣሪ የተሰጣቸውን ችሎታ ነው አይደል ተጠቅመው እንትን የሚሉት የሚሰሩት። ምን ማድረግ ይቻላል? ስለዚህ በጣም ልትጽናኝ ይገባል። ግን እባክሽ እሱ ነው እሱን ሳይኮ ነበር የምፈረታው። ታውቃለሽ ይሄን ያሳለፍኩትን ታውቃለሽ። ሰው እንደሌለኝ እሱ ነበር እኮ መጽናኛዬ። እሱን ሳይኮ ነው እረፍት የሚሰማኝ። እሱን ሳይ ነው ነገን ማያ ነገ የሚታይ። አሁን አንቺ ጠንካራ ብለሽ በርታ ብለሽ ሞቴን አባትሽን ለዚህ ለሞት የዳረጉትን ሰዎች ከጎናችን ሆነሽ እያንዳንዱ የሚገባቸውን ቅጣት እንዲያገኙ አብረሽ አንቺም የዛኔ ነው ሰላም የምታገኙ። ወንጀለኞች የአንቺን አባት ብቻ አይደለም እኮ ስንት ጎዳና ይወደቁ አሉ እንደዚህ አይነት ወንጀል ምክንያት። ስንት ቤተሰቦቻቸውን አሳልፈው ይሰጧሉ። አሁን ጠንከር ብለሽ የአባትሽን ነፍስ ሰላም የምታገኙ ወንጀለኞቹን ተይዘው ለፍርድ እስኪቀርቡ ያንን አንቺ አሁን ጠንከር ብለሽ ከኛ ጎን ቆመሽ አብረሽ በመሆን የአባትሽን ነፍስ ነው ሰላም እንዲያገኝ ማድረግ ያለብን። አሁን ሁሉም አብቅቶላችሁ ትንሽ ነው የቀሩት። አሁንም ተጨማሪ እንደዚህ አይነት ጉዳት እንዳይደርስ ሁላችንም ተባብረን አንድ ላይ ሆነን እያንዳንዱን ወንጀለኞች ለፍርድ ማቅረብ አለብን። ከጎናችን መሆን አለብሽ። ጠንከር በይ። የአባትሽ ነፍስ ሰላም እንዲያገኝ የምትፈልጊ ከሆነ ጠንከር በይ። ሌሎች ሰዎች ላይ እንደዚህ አይነት ነገር እንዳይደርስ የምትፈልግ ከሆነ ሌሎች ሰዎች ላይ እንደዚህ አይነት ነገር እንዳይደርስ በአንቺ የደረሰው ሌሎች እህቶቻችን ላይ እንዳይደርስ የምትፈልጊ ከሆነ ጠንከር ብለሽ ከጎናችን ሁኚ። አሁን እኮ ይሄ በሁን ያየነው ነገር ነው። እኛ ደግሞ ያልደረስንበት ብዙ ነገር አለ። እነዚህ ክፉ አረመኔ ወንጀለኞች አይተኙም። እኛ ስር በስርቅ ተከታትለን ካላገኘናቸው ለፍርድ አሳልፈን ካልሰጠናቸው በስተቀር እባክሽ ገቢ እመለምንሽ ነገር ቢኖር ጠንከር በይ። አሁን የሞተው ሞቷል፣ ላለው ደግሞ እናስብ። በቁም ላሉት ደግሞ እናስብ። ገሚ ከጎናችን ሆነሽ አባትሽንም ነፍስ ሰላም ያግኝ። አንቺ ተረጋጊ።
አንቺ ሀዘን ባበዛሽ ቁጥር የምትፈጥሪው ነገር የለም። ሁላችንም ተባብረን በቻለው አቅም እኮ አባትሽን ከአልጋ ተነስቶ ደስተኛ ሆኖ ከአንቺ ጋር ቀሪ ህይወቱን በደስታ እንዲያሳልፍ ጥረት አድርገን ነበር። አቅማችንን ሁሉ ሞክረን ነበር፣ ግን ያ ሊሆን አልቻለም። ፈጣሪም አልፈቀደም። በቃ አሁን ፈጣሪ ወደ ፈቀደው ሌሎች እህቶቻችን ወንድሞቻችን እንደዚህ አፋፍ ላይ የደረሱትን ሰዎች የሚታደግ እባክሽ በርታ። አሁንም ቢሆን እኮ ከጎንሽ ነን። ሰው የለኝም ብቻዬን ቀረው ብለሽ አታስብ። አለን እኛ፣ ሁሌም ከጎንሽ አለን፣ ሁሌም አብረንሽ ነን። በዚህ ምንም ስጋት አይግባሽ። ሰው አጣው፣ ሰው ብቻዬን ቀረው አትበይ። ይህ ስሜት እንዲሰማሽ አንፈልግም። እስካሁንም ድረስ አብረንሽ የሆነው እኮ ይሄ ስሜት እንዳይፈጠር ደስተኛ ሆናችሁ እንድትኖሩ ነው እኮ እኛ ጥረታችን የነበረ። የእናንተን ደስታ ማየት ነበር፣ የብዙ ንጹሐን ሰዎችን ደስታ ማየት፣ የወንጀለኞችን መታሰርና መዋረድን ነበር እኛ የምንፈልገው። ይህ ሁሉ ነገር ደክመን ነብሳችንን አሳልፈን ወጥተን ይህን ሁሉ ነገር የምናደርገው ለእንደናንተ አይነት ተበዳይ ሰላምና ፍቅርን ለመስጠት ነው። ቅጣት ለሚገባውም ደግሞ ቅጣት ለመስጠት እና እባክሽ ገኒ አደራ አባትሽን ነብሳችሁ ይረፍበት። ሀዘንሽን ባበዛሽ ቁጥር ነብሳቸው ነው ታስጨንቂ። እባክሽ አለንልሽ፣ በሁሉም ነገር አለንልሽ። እኛ ከጎንሽ ነው። ምንም እንዲሰማሽ አልፈልግም። ሀዘን ቀንሽ፣ በርታ በይ፣ ከኛ ጎን ትሆኛለሽ። አብረሽን ለዚህ ሁሉ ተጠያቂ የሆኑትን ሰዎች ደግሞ እኔ ቃል ገባልሻለሁ፣ ሁሉም እያንዳንዳቸው ቅጣታቸውን ያገኛሉ። ድጋሚም ደግሞ እንደዚህ አይነት ነገር ማንም ቤተሰብ ላይ እንደማይፈጠርም ቃል ገባልሻለሁ። ሁሉም ቅጣታቸውን እያገኙ ነው ያሉት። የቀሩት ውስን ሰዎች ናቸው። እነዛም ሰዎች በቅርቡ ፍትህ ያገኛሉ፣ ውሳኔ ይወሰንባቸዋል። ሁሉም መቀጣት ያለበት ሳይቀጣ አያልፍም። የማንም ነፍስ እንደዚህ በቀላሉ የሚያልፍበት ሁኔታ የለም ከዚህ በኋላ። የማንም ነፍስ በእያንዳንዱ ተራ ወንጀለኛ የተነሳ የማንም ቤት በሀዘን መሞላት የለበትም። እኛ አለን፣ ለዚህ ሁሉ መፍትሄ ደግሞ እኛ አለን። እኛ ነፍሳችንን አሳልፈን መስጠት ካለብን ነፍሳችንን አሳልፈን እንሰጣለን። በዚህ ምንም በአንቺ የደረሰው ነገር ማንም ላይ እንደማይደርስ ይኸው ቃል ገባለሁ ለሁላችሁ ተመልካቾቻችን ጭምር ይህንን ነገር እንድታውቁ ፈልጋለሁ። ማንም ቤት የያዘን ደግሞ መግባት የለበትም። ማንም ቤት በጭራሽ። ለዚህ ተጠያቂ የሆናችሁ ደግሞ ሁላችሁም ቅጣታችሁን ታገኛላችሁ። ሁላችሁም በቅርቡ። እባክሽ ገኒ አንቺ በርታ ስትይ ነው እኛን የምታጠነክሪ። ጠንከር በይ፣ አይዞሽ፣ አለንልሽ። እኛ ሁሌም አለንልሽ፣ ሁሌም። እንግዲህ ገኒ እንደሰማሽው ነው። በአንቺ ጉዳይ ላይ በሚገባ ተነጋግረናል። ከዚህ በኋላ መደረግ ያለበትን ነገር እናደርጋለን። አይተሻል፣ ብዙ ነገር ነው ያደረግነው እና ከአንቺም በኋላ ደግሞ የመጡ ተጎጂ ሴቶች ነበሩ፣ ልክ እንደ አንቺ የሚመስሉት አይተሻቸዋል ቪዲዮ ላይም። ስለዚህ የእነሱ ሰላም የእነሱ ደስታ በዛ ላይ መረጋገጡ ራሱ ደስ የሚያሰኝ ነገር ነው። ቅድም ነግሬሻለሁ፣ አባትሽ ለዚህ ሁሉ እኛ ለምንደርስባቸው ወንጀሎች ሁሉ ታሪክ ሰርተው ነው ያለፉት። ስለዚህ ታሪክ ሰሪ አባት ነው ያለሽ። በዚህ ጠንካራው ነሽ። አመሰግናለሁ። ስለዚህ ጠንካራ መሆን አለብሽ። በእኛ በኩል ደግሞ ያው ማድረግ ያለብንን ነገር ወንጀለኞቹን በአጠቃላይ አሁንም በቁጥጥራችን ስር እያዋልን ነው። ስለዚህ ግን ልትጽናኝ ይገባል። በእኛ በኩል ደግሞ ያው ለሁሉም ቅጣታቸውን እንደሚገባቸው እንዲሰጣቸው እያደረግን ነው። ስለዚህ ወንጀለኞች ገንዘብን ብለው እውነትን የቀበሩ ማናቸውም ግለሰቦች አሁንም ቅጣታቸውን እያገኙ ነው ያሉት። የዚህም ደግሞ ዋና የወንጀሉ ጠንሳሽም ወንጀሉን እያስኬደ ያለው አቶ አክሊሉም በቅርብ ቀን በእጃችን ይገባል። ስለዚህ የሚገባውን ቅጣት እንደሚያገኝ እኔ ቃል እገባልሻለሁ።
ጉዳትሽን በዚህ መንገድ እየካስን ነው የምንሄደው። የኔ ጉዳት የሚካሰው እናቴን ሲያምጣልኝ እሷን አምጣትና ያደረገችውን ነገር እሷ እንግዲህ አሁን ያው እስር ቤት ነው ያለችው። ስለዚህ የሚገባትን ቅጣት አግኝታለች እሷ። ስለዚህ ሁሉም የሚገባውን ቅጣት እያገኘ ነው ያለው። ለገንዘብ ሲሉ የሰውን ደስታ የነጠቁ ሁሉ ደስታቸው ተነጥቆ በዚህ ሰዓት ላይ ትክክለኛ ፍርድ እያገኙ ነው ያሉት። የቀሩ ደግሞ አሁንም ግለሰቦች አሉ። እነሱንም በቅርብ ቀን በቁጥጥራችን ስር አውለን እኛም ተመልካቾቻችንም ደስ የምንሰኝበትን ነገር እንደምናደርግ እኔ እርግጠኛ ሆኜ ቃል እገባልሻለሁ። አሁን ይኸውልሽ እኛ ብቻ አይደለን ያለ ነው አይደለ? ከጎንሽ እያየሁኝ ነው። መታወቅ እፈልጋለሁ። ብዙ የሚያጽናኑሽ ሰዎች አሉ። ለእነሱም ደግሞ እነሱም ማየት አለብሽ። እስቲ እንግዲህ ውድ ቤተሰቦች ያው ገኒ ብቻዋን አይደለችም እንዳልኳችሁ። አሁን በአሁን ሰዓት ላይም እንግዲህ በዚህ ሀዘን ሰዓት ላይ ከጎኗ ሆነው እያጽናኑ ያሉ ግለሰቦች አሉ። እነሱንም ልተዋወቅና ከገነት አጠገብ እንግዲህ አንድ ልጅ አለች። እሷ ልተዋወቅና ያለውን ነገር ወደ እናንተ ማቅረብላችሁ ይሆናል። እስቲ እንተዋወቅ። እቴ ማን ልበል ስምሽ? እኔ ስሜ ሀና ይባላል። ጎረቤቷ ነኝ። እስቲ ስለ ገነት አባት የምታውቂውን አንዳንድ ነገሮች ንገሪኝ። በጣም ጥሩ ሰው ነበር። ታሞ ራሱ በጣም ነበር የሚጨነቅላት። በጣም ነው የሚወዳት እና በጣም ነበር ደስ የሚሉት። ደክማለች በጣም እና ድካሟም እንትን ቢል አሪፍ ነበረ። ግን ፈጣሪ ያለው ነገር ነው የሚሆነው። እናንተም አሁን ላይ ከጎኗ ናችሁ። እናንተም ፈጣሪ ባርካችሁ። ደክማችኋል እና እንደዚህ እንድትሆን ራሱ ያደረጋትን ሰው ዋጋ ማስከፈል አለባችሁ እና በጣም የሚያሳዝን ሰው ነበር። በጣም እንደዚህ ባይሆን የፈጣሪ ነገር ነው። ምን ማድረግ ትችላለህ? ምንም ማድረግ አትችልም። እሷም እንደ ልጅ የምችለውን አድርጋለች። ከምችለውን በላይ ነው የሆነችው። ቢሆንና እንትን ቢል አሪፍ ነበር። ግን ፈጣሪ ያውቃለው ደግሞ መሬትም መሄድ አትችልም። ምንም ማድረግ አይቻልም። እንግዲህ ፈጣሪ ነገር ነው። እሷን ከጎኗ ሆኖ እሷን ማበርታት ነው ያለብን። ካሁን በኋላ ከኛ የሚጠብቀው ያ ነው። በቃ ከእሷ ከጎኗ ሆኖ ነው እንጂ። ትክክል ብለሻል። እንግዲህ ያው ጎረቤትም ማለት ደግሞ ሁሌም እንግዲህ ያው ጎረቤት ማለት ያው እንደ እህት እንደ ወንድም ሁሌም ከጎን የሚሆን ነውና ከጎን ሆነሽ ያው እንደምታጽናኛት አለው እንደምታያት እንግዲህ ተስፋ አደርጋለሁ። ሁሌም ከጎኗ ነን። ሁሌም አብረናት ነን። ከዚህ በኋላ ላለውም ነገር ሁሌም አብረናት ነው የምንሆነው። ቤተሰብ አለሽ አንቺ? እዚህ ከቤተሰብ ጋር ነው ያለሽው? አዎ እኔ ቤተሰቦች አሉ። እንግዲህ ከኔ ቤተሰብ እያገኘሽ ነው። በርካታ ቤተሰቦች ተመልካቾችም አፍርተሻል። አሁንም ደግሞ የአንቺን ታሪክ ሰምቶ የማያዝን ከአንቺ ጎን የማይቆም ማንም የለምና እንግዲህ የምረዳው ይህንን ነው። እስቲ ለገኒ ያው እዚሁ ካሜራ ማቁመን ስለሆነ የምታስተላልፊው መልእክት ካለ በዚሁ አጋጣሚ። አይዞሽ ማለት ነው የምፈልገው። ፈጣሪ ያበርታሽ። ትካሻለሽ ነው እስከዛሬ ለደረሰባት ነገር ፈጣሪ ይክሳታል። ለአባቷ በጣም ብዙ ነገር ሆናለች። ፈጣሪ ደግሞ ይክሳታል በዚህ ነገር። ያበደሏትም ደግሞ የእጃቸውን ያገኛሉ። በሰው ራሱ ባያገኙ በፈጣሪ ዘንድ ያገኛሉ እና ሁሉንም ነገር ፈጣሪ ትቶ መጠበቅ ነው። አይዞሽ ማለት ነው የምፈልገው። ፈጣሪ ያበርታሽ። ከጎንሽ ነን ማለት ፈልጋለሁ። እንግዲህ ያው እየሰማሽ ነው ገኒ የሚባለውን ነገር። መቼም የሆነ ነገር ይሰማሻል ብዬ ተስፋ አደርጋለሁ። ሁሉም እየለፋ ያለው ስለ አንቺ ደስታ፣ ስለ አንቺ ህይወት ነው እና እስቲ በስተ መጨረሻ የምትይው ነገር ካለ? ምን እላለሁ? እግዚአብሔር ይመስገን። አሁን የአባቴ ልጅ ነኝ። ከሱ ብርታትን ነው የተማርኩት። በሁሉም ውድቀት መሀል ብርታት አለና እግዚአብሔር ይመስገን። እናንተም ከጎን ያላችሁ ጥሩ ጎረቤቶች አሉ። አሽዬ አንተም እንደ ወንድም ከጎን ያልተለየክ ከዛች ከመጀመሪያውም ቀን ጀምሮ እስካሁን ድረስ እውነት እላለሁ አንተ ባትኖር እኔ ምን እንደሚውጠኝ አላውቅም። በእውነት እናንተ ባትኖሩ አባቴ የዛኑ ቀን ነበር ድፍት የሚልብኝና እግዚአብሔር ይስጣችሁ። እሺ ከጎን ያልተለየክም ለታላቅ ወንድም ተንከባክበኛል፣ ከልለኛል ከብዙ ክፋት። ያንን ጭራቅ አክሊሉ ያችን መጥፎ ሴትም እኔ እሷን እናቴ ማለት አልችልም።
ኤርዶን እንድታገኝ ስላደረክልኝ አመሰግናለሁ። እኔ ሳልሆን ያው ሙሉ የመብረቅ ሚዲያ የአንቺን ታሪክ ከሰማ ጊዜ ጀምሮ ሁሉም ይጨነቃል፣ ሁሉም ያስባል። ሳሚም ሁሌም በዚህ ጉዳይ ላይ እንደውም ሌሎች ነገሮች ላይ ስንደርስ የገነትን ጉዳይ ይላልና እኔም በዚሁ አጋጣሚ ሳሚንም ላመሰግን እፈልጋለሁ። ሙሉ የመብረቅ አባላትም በዚህ ጉዳይ ላይ ደከመኝ ሰለቸኝ ሳይሉ ሁልጊዜም የሚሰሩ አባላቶች ናቸው። እኛ ብቻ እዚህ ጋር እንግዲህ ወደ ስክሪኑ ስለምንመጣ እንጂ በገነት ጉዳይ ላይ የማይቆረቆር የማይሰማው ማንም የለምና ካሜራማናችንን ጨምሮ ሙሉ የቡድናችን አባላቶች ከፍተኛ መስዋዕትነት ይከፍላሉና እያንዳንዳቸውን ብንጠይቅ ያው ጊዜ ስለማይበቃን ነው። በዚሁ አጋጣሚ ግን ሳሚም ስለ ነገሮች የሚሰማው ስሜት የተወሰነ እንዲነግረን እፈልጋለሁ። ሳሚ እስቲ የምትለውን ነገር። ያው እኔ ምንም የምለው ነገር የለም ይናል። ግን ደግሞ ቅድምም እንዳልኩት ነው ማንም ሰው ወንጀል ሰርቶ ከህግ የሚያመልጥበት ምንም አይነት ምክንያት የለም። የማንም ቤት በሀዘን መሞላት የለበትም። ማንም ያለ ምክንያት ያለ አግባብ የሆነ ሀዘን ቤት ውስጥ እንዲገባ አልፈልግም። ገነት ላይ የደረሰው ነገር በጣም ከአይምሮ በላይ ነው። ስንት እህቶቻችን አሉ እስኪ በየቤቱ ይህ ነገር እየደረሰባቸው አሉ። ማንም አይዞ ባይ ያጡ አሉ። ወንድሞቻችን እህቶቻችን በየስንት በየጓዳው በየሰፈሩ በየመንደሩ ስንቶች አሉ ማንም ያልደረሰላችሁ። እንደው ገኒ በዚህ አጋጣሚ ፈጣሪ ማመስገን ያለብሽ አንቺ አጽናኛለሽ። ከጎንሽ ሰው አለ። ሰው ያጡ አሉ። ሰው የራባቸው ሰዎች አሉ። ችግራቸውን ማካፈል ፈልገው የሚሰማቸው ያጡ አሉ። ይህንን ነገር በደንብ ፈጣሪ ማመስገን አለብሽ። እኔም ይሁን የክሩ አባላት ሁሉም የሚፈልገው ማንም ሰው ቤት ሀዘን እንዲገባ፣ ማንም ሰው ቤት ሀዘን መግባት የለበትም። ለዚህ ደግሞ ተጠያቂ ሆናችሁ ቅድምም እንዳልኩት እያንዳንዳችሁ ወንጀለኞች ሁላችሁም በቁጥጥር ስር መዋላችሁ አይቀርም። ሁላችሁ ብትችሉ ራሳችሁን ከእንደዚህ አይነት ከወንጀል ነፃ አውጡ። አለበለዚያ ግን ሁላችሁም እንደሚያበቃላችሁ ነግራችኋል። አቶ አክሊሉ ደግሞ በዚህ አጋጣሚ የዚህ ሁሉ ነገር ጠንሳሽና ዋና ኃላፊነቱን የምትወስደው አንተ ነህ። በቅርቡ ደግሞ ማለት ነው እንደሚያበቃልህ እርግጠኛ ነው። በእጃችን ውስጥ ትገባለህ። ሁላችሁም አልቆ አብቅቶላችኋል። አሁን አንተን የቀረው አንተንም በቅርቡ በእጃችን ውስጥ እናስገባለን። ማንም ሰው ከዚህ በኋላ እንዲጎዳ አልፈልግም። ማንም ውድ ቤተሰቦቼ ይህንን ነገር ስናደርግ የእናንተም ድጋፍ አስተያየት ያስፈልገናል። እባካችሁ እናንተም ከጎናችን ሁኑ። እንደምትመለከቱት ነው ሀዘን ይሄ ሰው ቤት ውስጥ እየገባ ነው፣ መግባት የሌለበት ቦታ ላይ ስንት ሀዘን ቤታቸውን ማንኳኳት ያለበት ቦታ ላይ ሲያደርስ እንደዚህ ጉዳት እንደዚህ ምስኪን ሰዎች ቤት ውስጥ ሀዘን እየገባ ነው። ያ እንዳይሆንም ነው እባካችሁ ከጎናችን ሁኑ። በሀሳብ ብቻ ሼር፣ ላይክ፣ ሰብስክራይብ በማድረግ ከጎናችን ሁኑ። ያ ነገር ነው ለኛ ይሄ ነገር እንዳይፈጠር የሚጠቅመን። የእናንተ ላይክ የእናንተ ሰብስክራይብ የሚጠቅመን ሰው በሰማ ባወቀ ቁጥር ራሱንም ባደል ካለበት ራሱን ያድናል። ይህንን ነው ሼር አድርጉ በደንብ ባካችሁ። እንግዲህ ይህንን ነው ማለት የምፈልገው። እንግዲህ ከልብ አድርጌ አመሰግናለሁ። ያው የሁላችሁም ሀሳብ እርግጠኛ ነኝ በዚህ ቤት ትልቅ ሀዘን እንደመጣ ሁሉ ነገ ደግሞ ደስታ የሚመጣበትን ነገር ሁላችንም እንመኛለን። ገኒ ጠንካራ ሆነሽ ከአንቺ በጣም ብዙ ነገር ይጠበቃል። አንቺ አስተማሪ ነሽ። የአንቺ ታሪክ ለሁሉም ሰዎች አስተማሪ ስለሆነ ያው ውድ ቤተሰቦች እንግዲህ ይህንን ታሪክ ለመላው ህብረተሰባችን ሼር በማድረግ በማጋራት እናንተ እንድትተባበሩን እኛ ያው የቻልነውን ያክል እየሞከርን ያለ ነው። ከእናንተ ሳሚን ብሎታል እይታ እንድናገኝ የበለጠ እንደዚህ አይነት ሰዎች ደግሞ ይህንን አይተው ቅድም ብሎታል ብዙ የተደበቁ ሰዎች አሉ። ግፍ የሚደርስባቸው መከራ የሚደርስባቸው ሰዎች አሉ። አይታችኋል። የእነ አቶ አክሊሉ የእነ አቶ በላይ ሴራ
ሰው የማይገምተውና ሰው የማያስበው ተንኮል ነው እና የታሰበው እንግዲህ የሰውን ሀብት ንብረት ለማደን ሲሉ ሰውን እየላኩ እያጠመዱ በፍቅር በትዳር እየተነገደ ነው ያለው ውድ ቤተሰቦች። ስለዚህ ይህንን ነገር እንግዲህ ማስቆም የምንችለው በጋራ ነውና በዚህም ጉዳይ ላይ እንግዲህ ቁስል ያለባችሁ፣ ህመም ያለባችሁ፣ የተጎዳችሁም ሰዎች ወደ እኛ መታችሁ ታሪካችሁን በማጋራት እኛ በምንችለው አቅም ከህግ አካላት ጋር በጋራ በመሆን ክትትል አድርገን ወንጀለኞችን እንዲዋረዱና የሚገባቸውን ቅጣት እንዲያገኙ የቻልነውን ያክል እንሞክራለን ብቻ ሳይሆን እናደርገዋለን። ሙከራም አይደለም፣ በእኛ በኩል ሁልጊዜም ጠንካራ አቅም አለ። በርካታ ስራዎችን እንሰራለን። ስለዚህ እንዳያሳስባችሁ በዚህ ጉዳይ ላይ ቁስል ያለባችሁ ህመም ያለባችሁም ሰዎች ወደ ሚዲያችን መልእክት በመላክ ያው ይህንን ነገር ይፋ በማውጣት ተከታትለን እንድናጋልጣቸው ማድረግ እንችላለን በጋራ። ወደ ቤተሰቦች ያው እንግዲህ በተጨማሪም ሀሳብ አስተያየታችሁን እያየን ያለ ነው። ያው የአቤልን ጉዳይ በተደጋጋሚ እንድንመለከት እንድናግዘው ጥሪ ያቀረባችሁልን ያላችሁት ያው ሳንዘነጋው ቀርተን አይደለም፣ እንደምትመለከቱት ነው። እጅግ በጣም ሰሞኑን አስጨናቂ ሁኔታ ላይ ያለ ነው። የነፍስ ጉዳይ እጃችን ላይ ነበረ። ትልልቅ ወንጀሎች እጃችን ላይ ነበሩ፣ እያያችሁ ነው። ስለዚህ እነዚህ ጉዳዮች ላይ ትኩረት በማድረግ ላይ ስለነበርን ነው እንጂ በጭራሽ ያው የአቤልንም ነገር ቸላ ብለነው ስላልሆነ ነው። እናም ያው ከካሜራ ጀርባ ብዙ ነገሮችን ድጋፎችን እናደርግለታለን። እዚህ ጋር በይፋ መናገር ስላልቻልን ነው እንጂ ድጋፎች ሁልጊዜም የሱን ነገር ማድረጋችን እየቀጠለን ያለው። ስለዚህ እዚህ ጋር ግን ያለውን ታሪክ ደግሞ ለእናንተ እኛም የያዝነው ጉዳይን እየተከታተልን ስለሆነ እግር በእግር ለእናንተ እያሳወቅናችሁ ስላለምንም ነው። ከዚህ በፊትም የደረሰብንን ነገር ታስታውሳላችሁ። የቡድን አባሎቻችን እኛን እስከ መካድ ደረጃ፣ ጠላቶቻችን በዚህ ልክ ነው እኛን ለማጥቃት እየመጡ ያሉት አይታችኋል። ስለዚህ ይሄ ሁሉ ነገር እጅግ በጣም አስጨናቂ ነውና ለዚህ ነው የዘነጋን እንዳይመስላችሁ ለማሳሰብ እና ለማስታወስ ፈልጋለሁኝ። ከዚህ በተጨማሪ አሁንም ሀሳብ አስተያየታችሁ ይቀጥል። ገኒንም አይዞሽ ፈጣሪ አበርታሽ እያላችሁ በሁሉም እምነት ላይ የምትገኙ ተመልካቾቻችን ለገኒ የሚሰማችሁን ስሜት ከጎኗ መሆናችሁን እንድትገልጹላት ትፈልጋለሁ። እኛም ደግሞ ሁሌም ከጎኗ ነን። አሁንም አባቷን ብታጣም ብዙ አባቶችን ብዙ ወንድሞችን አትርፋለችና ከጎንሽ ነን ለማለት እወዳለሁ። ከዚህ በተጨማሪ ያው አቶ አክሊሉ እንግዲህ ይህንን ቪዲዮ እንደምትመለከት አውቃለሁ። በቅርቡ በቁጥጥራችን ስር እንደምትውል ላረጋግጥልህ እፈልጋለሁ። አንተ ተዋርደህ፣ አንተ ማቅ ለብሰህ ሀዘን ለብሰህ ህጋዊ ቅጣትህን ተቀብለህ ያው ማየት እፈልጋለሁ። የሁላችንም ምኞት ይሄ ነው። ይሄን ደግሞ በጭራሽ እንዳትጠራጥር፣ ሩቅ አይደለም። በጣም በቅርብ ቀን በቁጥራችን ስር ትውላለህ። ይሄንን በጭራሽ እንዳዘነጋ። ብችል ካለህበት ቦታ ራስን አጋልጠ አሁኑኑ ለህግ አካሎች እንድትሰጥ ላሳስበው እወዳለሁ። ይሄ ማይሆን ከሆነ ግን በእኛ እርምጃ መሰረት በቅርብ ቀን በቁጥራችን ስር ትውላለህ። ይህንን ነው ልል የምችለው። ከዚህ በተጨማሪ ውድ ቤተሰቦች በቀጣይ ቪዲዮ የደረስንበትን አቶ አክሊሉን በተመለከተ ሌሎችንም ወንጀለኞች በተመለከተ ይዘን የምንመጣ ይሆናል። እንግዲህ ያው ፈጣሪ ከኛ ጋር ካለ ሁልጊዜም ፈጣሪ ከኛ ጋር ስለሚሆን አሸናፊ ነን ለማለት እፈልጋለሁኝ። አብሬያችሁ የቆየሁት አሸናፊ ነበርኩኝ። ውድ ተመልካቾቼ እንግዲህ በቀጣይ ቪዲዮ እስክንገናኝ ቸር ቆዩን እላለሁ። መልካም ጊዜ። ለኔ አይዞሽ፣ እግዚአብሔር ያጽናሽ።